ገዳም የምድረ በዳ አበባዎችን ተመልከቱ። ክቡር መላከመዊ መምህር መሰረት በአዲስ አበባ ሀገረ ስብከት የዚህ ታላቅ ካቴድራል ዋና አስተዳዳሪ፣ የተከበሩ ሊቀ ስዩማን መምህር ገብረ መስቀል የዚሁ ካቴድራል ዋና ጸሐፊ፣ መጋቤ አእላፍ መምህር ጌትዬ የዚሁ ቤተ ክርስቲያን የስብከተ ወንጌል ኃላፊ፣ ሊቃውንተ ቤተ ክርስቲያን፣ የስብከተ ወንጌል መምህራን፣ በዝማሬ ያገለገልሽን እህታችን ዘማሪት ሰላማዊት፣ ባለማሲንቆ ዘማሪ መኮንን፣ አባቶቻችን፣ እናቶቻችን፣ ወጣቶች እንዲሁም ሕፃናት ሁላችሁንም እላችኋለሁ በእግዚአብሔር ስም እንደምን አደራችሁ? እግዚአብሔር ይመስገን። እንደምን ሰነበታችሁ? ተመየጢ ተመየጢ ሀገረኪ ናዝሬት ወይትጎንዲ በግብፅ ከመዛልብኪ ቤት። እመቤቴ ሆይ ይህ ዓለም መሰረቱ መሬት ነው፣ ጣራው ሰማይ ነው። ጣራውን ሰማይ አድርጎ መሰረቱን መሬት አድርጎ ፈጥሮ በሰማይና በመሬት መካከል ዓለሙን የሚያኖር አምላክ እሱን ተሸክመች ቤት እንደሌለው ግብፅ ለግብፅ ለምን ትንከራተቻለሽ? ዓለምን ፈጥሮ የሚመግብ አምላክ ይዘሽ በረሃ ለበረሃ ለምን ትራቢያለሽ? ዓለሙን ፈጥሮ የሚያጠጣ የሚያረካ አምላክ ተሸክመሽ ለምን ትጠሚያለሽ? ለዓለሙ የተስተካከለ አየር ሰጥቶ በንጹህ አየር ውስጥ ሕዝብ እንዲኖር ያደረገውን አምላክ ተሸክመሽ ባልተስተካከለ አየር ውስጥ ለምን ትንከራተቻለሽ? ለወልድኪ ዘይሐስሶ ይእዜሰ ሞተ። ቅዱስ ገብርኤል ለአረጋዊ ዮሴፍ የድንግል ማርያምን ልጅ መድኃኔ ዓለምን ሄሮድስ ሊገለው ይፈልገዋልና እናቱንና ሕፃኑን ይዘሽሽ ብሏል። አሁን ላይ ደግሞ የሕፃኑን ነፍስ ሊገል የፈለገው ሄሮድስ ሙቷልና ልጅሽን ለወልድኪ ዘይሐስሶ ልጅሽን ሊገል የሚፈልገው ገዳዩ ሞቷልና አሳዳጁ ተሰዷልና እመቤቴ ሆይ ሀገረኪ ናዝሬት ወደ ናዝሬት ወደ ሀገርሽ ተመለሺ። ተፈጸመ ናሁ ማሕሌተ ጽጌ ስሙር አሉ ሊቃውንቱ። እነሆ የተወደደው የአበባ ምስጋና ከመስከረም 26 እስከ ኅዳር 6 ያለው የመጨረሻው እሑድ ዛሬ ነውና ሊቃውንቱ ምን አሉ? የተወደደውና እግዚአብሔር የወደደው የመላእክት አገልግሎት የሊቃውንት አገልግሎት በዛሬው ዕለት በሰላምና በጤና ተጠናቀቀ። እስኪ አመስግኑት እግዚአብሔርን። ይህን የምናይበት ሰዓት ነው። አጠር ላለ ጊዜ የዕለተ ሰንበት አገልግሎት ነውና ረጅም አይደለም። ስለዚህ ሁላችሁም ቁጭ ብላችሁ ለመማማር ሞክሩ። መቼም በዚህ ሰዓት ቁጭ ብለን ካልተማርን መቼ እንደምንማር፣ በዚህ ሰዓት ካልተረጋጋን መቼ እንደምንረጋጋ። አዎ፣ ስለዚህ ሁላችንም የእግዚአብሔር ቃል ሰምተን እንድንወጣ መልካም ፈቃዱ ይሆንልን። ከሊቃውንቱ ልጀምረው። ክርስቶስ ሰራ ሰንበተ ወጸገወነ ዕረፍተ ከመ ንትፈስሐ። አንድ ሁነን በቤተ ክርስቲያን ውስጥ ቆመን ተቀምጠን እግዚአብሔርን እንድናመሰግነው እግዚአብሔር ሰንበትን ሰራልናል። በዚህ በዛሬው ቀን እንድንገኝ የሰራልን ማን ነው? ንገሩኝ እስቲ። እግዚአብሔር ነው። እስኪ አመስግኑት ይህንን አምላክ። እሱ እኮ ነው፣ ሰው አይደለም። አዎ፣ የመጨረሻው ስድስተኛው እሑድ ሊቃውንቱ ሌሊት የተናገሩት ቃለ እግዚአብሔር ቅዱስ ያሬድ እንደገለጸው ክርስቶስ ሰራ ሰንበተ። የሰው ስራማ ቢሆን ነገር ኑሮ እስካሁን የለም ነበር። እየሰማችሁ ነው አይደል? የማን ስራ ነው? ንገሩኝ እስቲ። በ1500 ዘመን የነበረው ነብዩ ሙሴ ከእግዚአብሔር ተነግሮት በዘጸአት ምዕራፍ 20 በዘዳግም ምዕራፍ 5 ላይ ከተቀመጠው ከ10ሩ ሕግ አንዱ ሰንበትን አክብር ነው። ስለዚህ ከዚያ እንግዲህ ከብሉይ ኪዳን 1500 ዘመን ጀምሮ እስካሁን ሰንበት ትከበራለች። እስኪ አመስግኑት መድኃኒዓለም ማለት የእግዚአብሔር ስራ ስለሆነ ማለት ነው። ስለዚህ ወጸገወነ ዕረፍትን ሰጠን። አዎ፣ ዕረፍት ሲባል እንደ አይሁድ እግርን ዘርግቶ ከተኛው አልነሳም ከተቀመጥኩም አልጓዝም ማለት አይደለም። አዎ፣ የሰንበት ስራ በቤተክርስቲያን መገኘት፣ የሰንበት ስራ መቁረብ፣ ማቁረብ፣ ጸበል መጠጣት፣ መስቀል መሳለም፣ ማስቀደስ፣ ወንጌል መማር፣ የተጣሉትን ማስታረቅ፣ የተለያዩትን አንድ ማድረግ፣ ያዘኑትን ማጽናናት፣ የታሰሩትን መጠየቅ፣ የታመሙትንም እንደዚሁ ይሄ የሰንበት ስራ ነው።
አዎ ከመንፈስ ሳቡር አይጻዳተ ወይን ጸገይ እነሆ የምድረ በዳ አበባዎች አበቡ አፈሩ፣ የለመለሙትን ወደ አበባቸውን ወደ ፍሬ ቀየሩ። ቀንሞስ ቀናንሞስ ከርካም ስለንጉታት እነዚህ ሁሉ በየበረሃው በየጋራው በየሸንተረሩ ቅጠላቸው የተለያየ አበባቸውም የተለያየ ፍሬያቸውም የተለያየ ሽታቸው ያማረ የተዋበ እነዚህ ሁሉ በመሬት ላይ የበቀሉ በጋራው በሸንተረሩ ያሉ በሙሉ አበቡ አፈሩ። የእኛን አናውቀውም፣ መሬት ግን አበባለች አፍርታለች። እየሰማች ነው አይደል? አዎ ይቀጥልና ክርስቶስ ሠራ ሰንበተ ክርስቶስ ሰንበትን ሰርቶ እንድንደሰት አድርጓል አለ። እግዚአብሔርን አምላካችንን ሰምተን ተደስተን እንድንወጣ የአምላካችን የእግዚአብሔር መልካም ፈቃዱ ይሆንልን። ድጓ የተባለው ቃል እግዚአብሔር ነው። በቅዳሴው መካከል ደግሞ ዲያቆኑ መስቀሉን ይዞ ከአምስቱ ቀዳሴያን ከሦስቱ ዲያቆናት አንደኛው ዲያቆን መስቀሉን ይዞ በቅዳሴው መካከል ላይ የተናገረው ቃል እግዚአብሔር ልበ አምላክ ዳዊት ከክርስቶስ መወለድ ከ1000 ዘመን በፊት የመጀመሪያ ቁጥር 1 መዝሙሩ ላይ እንዲህ ይላል፣ ወዘህጎ ያነብ መዓልተ ወሌሊተ። እኔ እንደው ከቁጥሩ 1 ጀምሮ እንየው፣ 2 ላይ ነው የዛሬው ምስባክ፣ ግን ከቁጥር 1 ጀምሮ እንየው። በኃጢአተኛ በክፉ ምክር ያልሄደ፣ እስኪ ተናገሩ፣ በክፉ ምክር በሉ። በክፉ ምክር ምን ያልሄደ ያድርግላችሁ። አሜን። ትውልዱ በክፉ ምክር እየሄደ ነው። ክፉ ምክር የዲያብሎስ ነው አይደል? የሰይጣን ነው። ዛሬ ሰዎች በክፉ መካሪ እየተመሩ በክፉ መካሪ እየተመራች፣ አዎ በክፉ መካሪ እየተመራ ለሀገርም ለሃይማኖትም ለማህበረሰብም ለትዳርም ለምንም የማይጠቅም ብዙ ነገሮች እናያለን። እና በክፉ ምክር ከመመከር ሁላችንን እግዚአብሔር ይሰውረን። ይቀጥልና አንደኛው ምንድነው? በክፉ ምክር ያልተመከረ ይላል። ሕይወታችንን ያድርግልን። ማንነት ግን እንድነግርህ ጓደኛህን ንገረኝ። ጓደኛ ክፉ ከሆነ አንተ በጎ እንዴት ትሆናለህ? ጓደኛ ጥላቻ ሰንቆ የሚጓዝ ከሆነ አንተ ምን አይነት ሰው ትሆናለህ? ስለዚህ የአንተ ማንነት ብዙ ጊዜ በጓደኛ ይገለጻል። እየሰማች ነው አይደል? አዎ አንደኛው ይሄ ነው። ሁለተኛው በጠማማ ወይም ደግሞ አዎ በኃጢአተኛ መንገድ ያልቆመ። እስኪ ተናገሩ፣ በኃጢአተኛ መንገድ ያልቆመ። ኃጢአተኛ ምንድን ነው? ይህን መዘርዘር አይጠበቅብንም። በአጠቃላይ መልካም ነገር የማይመቸው ስለ ክፉ ነገር የሚኖር ማለት ነው። ኃጢአተኛ ማለት ይሄ ነው። ሁልጊዜ ኃጢአት የሚሰራ እስከ ጥግ ድረስ ያው ማለት ነው። በዚህ መንገድ ያልቆመ፣ በዚህ መንገድ እንዳንቆም እግዚአብሔር ይርዳል። በዚህ መንገድ በኃጢአተኛው መንገድ ኃጢአተኛው ሊገል ይችላል። ኃጢአተኛው ይሰርቃል። ኃጢአተኛው ያመነዝራል። ኃጢአተኛው ይሳደባል። ኃጢአተኛው ይቀማል። ኃጢአተኛው ያማል። እየሰማች ነው አይደል? አዎ ወዘተ። በዚህ መንገድ ያልቆመ ነው። ሕይወታችንን ያድርግልን መድኃኒዓለም። ሶስተኛውና የመጨረሻው ደግሞ አዎ እነሆ ምንድን ነው የሚናገረው? በኃጢአተኛ ወይም ደግሞ በአመፀኛ ወንበር ያልተቀመጠ። እስኪ ተናገሩ፣ በማን ወንበር? በአመፀኛ ወንበር ያልተቀመጠ። ሁልጊዜ ደግ ነገር የማይናገር፣ ሁልጊዜ የሚያዳላ፣ ሁልጊዜ በስልጣኑ፣ ሁልጊዜ በሀብቱ፣ ሁልጊዜ በጉልበቱ፣ ሁልጊዜ በተለያየ መልኩ አዎ የሚመጻደቅ በዚያ ወንበር ላይ ያልተቀመጠ ምስጉን ነው ይላል። ያድርግልን መድኃኒዓለም። ይህ ብቻም አይደለም፣ ምስጉን ብሎ አይዘጋውም። በእግዚአብሔር ዘንድ የተመሰገነ ነው። በማን ዘንድ ንገሩ? በማን ዘንድ? ነቃ በሉ። በማን ዘንድ? በእግዚአብሔር ዘንድ። ሰው ጧት ቢያመሰግን ከሰዓት በኋላ ይነቅፋል። ትናንትና ደግ ሰው ቢል ዛሬ ደግሞ ክፉ ይላል። ስትሰጠው ደግ ብሎ ያወራላል፣ ስትነሳው ደግሞ ውይ ያ ክፉ ስላልሰጠው ማለት ነው። ሰው እንዲህ ነው። ሰው መመስገን ያለበት በማን ዘንድ ነው? ንገሩኝ እስቲ። በእግዚአብሔር ዘንድ። አዎ አይታችኋል አይደለ? በክፉ መንገድ የክፉ ምክር ያልሰማ፣ በኃጢአተኛ መንገድ ያልቆመ፣ ይልቁንም ደግሞ በአመፀኛ ወንበር ያልተቀመጠ ምስጉን ነው። በማን ዘንድ? ንገሩኝ እስቲ። በእግዚአብሔር ዘንድ ይልና ወዘህጎ ያነብ መዓልተ ወሌሊተ። የዛሬው የሚጀምረው እዚህ ጋር ነው። ይህ ሰው አለ ሌሊትም ቀንም ስለ እግዚአብሔር ሕግ ያስባል አለ። ስለማን? አሁን የእግዚአብሔር ሕጎች 10 ናቸው። እንደው ትንሾቹን ላሳያችሁ። አትስረቅ፣ አታመንዝር፣ አትግደል፣ ሰንበትን አክብር፣ እናትን አክብር፣ አባትን አክብር። እየሰማች ነው አይደል? የጓደኛህን ገንዘብ አትመኝ። አያችሁ፣
እነሆ የእግዚአብሔርን ሕግ የሚጠብቅ ሰው እነዚህን ይጠብቃል፣ ይልቁንም እነዚህ ሲነገሩት ደስ ይለዋል ማለት ነው። ይህንም ክፉ ነገር እንዳታደርግ ሲባል እናትህን አክብር እንጂ እንዳታዋርድ፣ አባትህን ጥረው እንጂ እንዳትሰድበው እንዳታቃልለው የሚለው ምክር ሲነገረው ደስ ይለዋል። ለምን? ቅድም ባልኳችሁ በኃጢአተኛ መንገድ ስላልሄደ፣ በክፉ ሰው ስላልተመከረ፣ በዋዘኛ ወንበር ስላልተቀመጠ ማለት ነው። እየሰማችኋል? ይቀጥልና የእግዚአብሔር ሕግ ሲነገረው ደስ የሚለው ሰው ወንዝ አካባቢ ዓመት እስከ ዓመት ውሃ የሚወርድባት ምንጭ ማለት ነው። አሁን ብዙ ወንዞች ክረምት ላይ ይሞሉና በጋ አካባቢ ይደርቃሉ። ነገር ግን አሁን መዝሙረኛው ልበ አምላክ ዳዊት ያስቀመጣት ሁልጊዜ ዓመት እስከ ዓመት የማትደርቅ ምንጭ፣ በዚያች አካባቢ የተተከለች ደግሞ ተክል ሁልጊዜ የምታብብ ሁልጊዜ የምታፈራ እውነተኛ ክርስቲያን እንደዚህ ይሆናል። ወንዟ የትኛዋ ናት? ይቺ ቤተ ክርስቲያን ናት። ምንን ያፈራል? ምስጋናን። እስኪ አመስግኑት እስቲ አፍሩ እስቲ ምስጋናን። ምንን ያፈራል? ይቅርታን። ምንን ያፈራል? ሰላምን። ምንን ያፈራል? ፍቅርን ያፈራል ማለት ነው። ደግ ሰው ሕጉን የሚጠብቅ ይህንን በቅዳሴው መካከል የሰማነው ነው። ሁለተኛው ማለት ነው። ሶስተኛው በማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ ያለው የወሰድኩት ቁጥር ግን 28 ላይ ነው። እየሰማችሁ ነው አይደል? እስኪ ሁላችሁም ተናገሩ። የምድረ በዳ አበባዎችን ተመልከቱ። እንግዲህ የዛሬው ወንጌል ይሄን የተነበበው የምድረ በዳ እግዚአብሔር ለፍጥረቱ በስነ ፍጥረት ያስተምራል። አሁን ሰው ለእናንተ ጥላ ላይ ሆናችሁ ይችላል። ቅዱስ ገብርኤል ግቢ ያሉ ወይራዎች ግን ጥላ ሆነዋቸዋል አይደል? ለፍጥረቱ በስነ ፍጥረቱ ያስተምራል ማለት ነው። ሰው የእናንተን ሰውነት በሰውነቱ ሊሸከመው ላይሸከመው፣ በፍቅሩ በይቅርታው ሊሸከመው ላይሸከመው ይችላል። ግን የቅዱስ ገብርኤል ግቢ ግን ተሸክሟቸዋል። እየሰማችሁ ነው አይደል? አያችሁ፣ ለፍጥረቱ በስነ ፍጥረቱ እግዚአብሔር ያስተምራል ማለት ይሄ ነው። አሁን ያለንበት ወቅት ጽጌ ይባላል። ማን ይባላል ንገሩኝ እስቲ። ጽጌ ማለት አበባ ማለት ነው። አበባ ማለት ነው። በአበባ አሁን በሚረግፍ በሚታይ በሚያልፍ አበባ እግዚአብሔር ዛሬ ሊያስተምረን ይፈልጋል። አሁን እንደው ባጭሩ ስናየው በአይሁድ ልማድ በቤተ እስራኤል ልማድ ከሰኔ 25 እስከ መስከረም 26 ባለው ወይነ ሴሬቅ ጥቁር ወይን፣ ወይነ ጋዲ ቢጫ ወይን፣ ወይነ ብራስዲ ቀይ ወይን የሚባል አለ። ይህንን የሚያበቅሉበት ማሳ አላቸው። በማሳቸው ላይ ወይን ይተክላሉ። ወይናቸውን ያጥራሉ። ወይናቸውን ፍግ ይደፉበታል። ወይናቸውን ያጠጣሉ። ወይናቸውን እንዳይወድቅባቸው በባል ላይ ይደግፋሉ። ወይናቸው ያብብላቸዋል። ወይናቸው ያፈራላቸዋል። ላፈራው ወይናቸው መጭመቂያ ያበጃሉ። ላፈራው ወይናቸው ጉድጓድ ያበጃሉ። ላፈራው ወይናቸው የሚለቅምላቸው ገበሬ ይቀጥራሉ። ወደኛ ወደ ሀገራችን ስናመጣው ደግሞ መልካሙ ገበሬ እግዚአብሔርን አምኖ አህያውን ዘሩን ጭኖ በአህያው ላይ ራሱ ገበሬው ደግሞ በቀኝና በግራ ሞፈር ቀንበር ተሸክሞ ወደ እርሻ ይሄዳል፣ ያርሳል፣ ይዘራል፣ ይተኛል፣ ይነሳል። መሬት ግን በእግዚአብሔር ፈቃድ መጀመሪያ ቡቃያ፣ ከዚያ ልምላሜ። አሁን ያለንበት የፍሬ ሰዓት ነው። እንደኛ ክፉነት ሳይሆን ሀገራችን ኢትዮጵያ መሬት አፍርቷል። እስኪ አመስግኑት እግዚአብሔርን። እንደኛ ክፉነት ሳይሆን ይሄ ሰሙ ነው ማለት ነው። ወደ ወርቁ ስናመጣው ደግሞ የምድረ በዳ አበባዎቹን እዩ ወደሚለው ሰሙ በየተራራው ያሉት፣ በየወንዙ ያሉት፣ በየሜዳው ያሉት ቅድም እንዳልኳችሁ ቀንሞስ፣ ቀናንሞስ፣ ከርካ አሁን ይሄ ሎሚው ያለ እንደገና ደግሞ የተለያዩ ፍራፍሬዎች እንደ ወይን ያሉ እንደ ብርቱካን ያሉ እንደ ማንኛውም ፍራፍሬ ነገር አነሰም በዛም የራሱ ቅጠል አለው፣ የራሱ አበባ አለው፣ የራሱ ፍሬ አለው። እነዚህ ሁሉ የሚያብቡበት ሰዓት ነው ማለት ነው። ሪው ጽጌያተ ገዳም ስታዩዋቸው አለ እንዴት እንደሚበቅሉ፣ እንዴት እንደሚያድጉ፣ እንዴት እንደሚያብቡ፣ እንዴት እንደሚያፈሩ ተመልከቷቸው ይላል። እየሰማችሁ ነው አይደል? ትዝ ይላችኋል። አሁን ከበራችሁ ላይ አሩቲ ሊሆን ይችላል፣ ቆስጣ ሊሆን ይችላል፣ ጎመን ሊሆን ይችላል። እናንተ ተክላችሁታል፣ ግን እንዴት እንደሚያድግ አስባችሁታል? እየሰማችሁ ነው አይደል?
እሺ ወደ እናንተ ላምጣላችሁ። 9 ወር ከ5 ቀን በማኅፀናችሁ ተሸከማችሁ፣ ወለዳችሁ፣ ታጠባላችሁ፣ ታዝላላችሁ፣ ትታቀፋላችሁ። ሕፃናት እንዴት እንደሚያርጉ ትዝ ይላችኋል? ማን ነው የሚያሳድጋቸው? እስኪ ንገሩኝ። እዚህ አይሰማኝም። ማን ነው የሚያሳድጋቸው? አትክልቱንስ የሚያሳድግ ማን ነው? ሕፃንነትን በወጣትነት የሚለውጥ ማን ነው? ወጣትነትን በሽምግልና የሚለውጥ ማን ነው? አይታችሁታል? እግዚአብሔር አምላክ ሰምና ወርቅ አድርጎ ነው የሚያመጣው። ለምሳሌ ቡቃያ ሕፃናት፣ ቅጠልነት ወጣትነት፣ አበባ ፍሬነት ሽምግልና ተብሎ ተቀምጧል። አሁን ዛሬ ገበሬው ማጨዱን ልቆ አጭዶ ከምሮ ፍሬውን ወደ ጎተራ መኖውን ለእንስሳቱ ሲሰጥ ደስ እንደሚለው፣ አዎ እናት መጀመሪያ በሕፃን ልጇ ደስ ይላታል። ቀጥላ ደግሞ በወጣትነቱ ደስ ይላታል። ከዚያ ቀጥሎ ደግሞ ትልቅ ሰው ሲሆን ደግሞ ደስ ይላታል ማለት ነው። ዛሬ እኮ ብዙ እናቶች ልጃቸው ከነሱ እድሜ እኩል ይሆናል። እየሰማችሁ ነው አይደል? አዎ እንደዚህ ደስ የሚላቸው ማለት የልጅ ልጅ አይቻለሁ አዎ እያሉ እናትና ልጅ የማይታወቁበት ደረጃ እናትሽ ናት እንዴ እህትሽ ትመስላለች እኮ አባት ነው እንዴ ወንድምህ ይመስላል እኮ እስከምንል ድረስ ማለት ነው። እየሰማችሁ ነው አይደል? እናትና ልጅን እኩል እስከሚሆኑ አባትና ልጅ እኩል እስከሚሆኑ የሚያቆይ መድኃኒዓለም እስኪ አመስግኑት ይህንን አምላክ። ይህ እኮ ነው እኮ አይታችሁታል? ሪውስ እያተገዳ ማለት የምድረ በዳ አበባዎችን ተመልከቱ አለ። እየሰማችሁ ነው አይደል? ዘከመ ይልህቁ እንዴት እንደሚያድጉ አዎ እንዴት እንደሚያርጉ ተመልከቱ አለ። ወደ ሌላ ልውሰዳችሁ ደግሞ ጽጌ የተባለችው ድንግል ማርያም ናት። ጽጌ የተባለው መድኃኒዓለም ነው። አዎ መድኃኒዓለም ነው። ሰውን የፈጠረ አምላክ ሰው ሆኖ መጣ። አዎ ጽጌ ድንግል ማርያምን የሰጠና አምላክ እሱ ደግሞ የድንግል ማርያም ጽጌ ተባለ። የድንግል ማርያም አበባ የአበባዋ ፍሬ መድኃኒዓለም ዓለሙን ያዳነው ሆኖ ተገኘ። ክብርና ምስጋና ለስሙ። አያችሁ አበባ ነው የሚያስገኘው። ስለዚህ በዚህ በየሳምንቱ እንዘ ታቅፍዮ ለሕፃንኪ አዎ ዛሬ እመቤታችን በሶስት አይነት መልኩ የኢትዮጵያ ኦርቶዶክስ ምዕመናን ያስቧታል። የመጀመሪያው በማህሌት ከሊቃውንቱ ጋር ቆመው እልል ሲሉ ያድራሉ። አንደኛው። ሁለተኛው በፈቃድ የእመቤታችን ረሃቧን፣ ጽሟን፣ መከራዋን አስበው የፈቃድ ጾም የሚጾሙ አሉ። ሁለተኛው። ሶስተኛው ቁመው ላደሩት ለሊቃውንቱ አዎ ዝክር የሚዘክሩ የሚያበሉ አሉ። በሶስት አይነት መልኩ እመቤታችን ታስባላችሁ ማለት ነው። እየሰማችሁ ነው አይደል? ስለዚህ አሁን በዚህ በጽጌው ላይ እንዘ ታቅፍዮ ልጅሽን ታቅፈሽ እመቤቴ ሆይ ነይ ሲሉ ሊቃውንት ቀይ አዎ እንዘ ታቅፍዮ ለሕፃንኪ ጻዕዳ ወቀይ ይሉታ። ጻዕዳ ወቀይ ልጄ ነጭም ነው ቀይም ነው። እየሰማችሁ ነው አይደል? ነጭም ነው ቀይም ነው። አይታችሁታል? ነጭም ነው። ይህን ነው እንግዲህ ጻዕዳ ወቀይ እንዘ ታቅፍዮ ለሕፃንኪ የአበባው ማህሌት የአበባ ማህሌት ይባላል። ከመስከረም 26 እስከ ኅዳር 5 ያለው የአበባ ማህሌት ለካም የአበባ ምስጋና አለው ማለት ነው። አበቦችም ያመሰግናሉ ማለት ነው። ሊቃውንቱ ለዚህ ነው እንዘ ታቅፍዮ ሲባል አበባ ይዘው ያመሰግናሉ። እስኪ ያመስግኑት መድኃኒዓለም። ይሄ እኮ ነው እናንተም ይድረሳችሁ። ምን እያሉ ነጭና ቀይ የሆነ ልጅሽን አጠር አድርገን ነው የለም ነጭ የተባለ በደብረ ታቦር አዎ በደብረ ታቦር ብርሃነ መለኮቱን ለሐዋርያት ሲገልጽላቸው መሐፒል ዘኢይክል መሐፒል አይጻይዶቶ ሳሙና ማጥራት የማይችለው ከበረዶ የበለጠ ነጭ ሆነ። ጻዕዳ የተባለ የነው አምላክነቱ ነው። ቀይ የተባለው ደግሞ እመቤታችን በሐና ማህፀን ተጸንሳ ልትወለድ ስትል አይሁድ ተነስተው ሐና ሊገሏት ነበር። በሾህነት ተነሱባት። ይህን ሰሎሞን መኃልየ ምዕራፍ 2 ላይ ወከመ ጽጌ ደንጎላ ዘውስተ ኰላ እነሆ በእሾህ መካከል የተገኘች አበባ አለና እሾህ የተባሉ ቤተ አይሁድ አበባ የተባለች ድንግል ማርያም ይላል። ይሄ በጥቅምት ማርያም ድጓ ደግሞ ቀይ ከናፍሪያ በሚለው ድጓ ላይ በማእከለ አስዋክ ዘጸገ ጽጌ ሃይማኖት ወጣዕመ ቃላ ይሴኒ እምወይን ይላል። ቃሏ ከወይን የበለጠ ጣፋጭ ነው። ያቺ ጣፋጭ የሆነ ቃሏ ግን አበባ ተብላለች። አበባዋን በእሾህ መካከል ተገኝታለች። አበባ የተባለ ንጽሕናዋ ድንግልናዋ
አበባ ላይ የተገኘው ፍሬ መድኃኔ ዓለም የዓለም መድኃኒት ነው። ሲያመስግኑት ይህንን አምላክ ይህን ነው የሚናገረው። እና እነሆ በእሾህ መካከል የተገኘች ድንግል ማርያም በማኅፀነ ሐና ሳለች አሳደዷት፣ በሊባኖስ ተወለደች። እንደገና በ12 ዓመት በቤተ መቅደስ ስትሞት በ12 ዓመቷ አጠቃላይ ድምር 15 ዓመት 3 ዓመት በእናት አባቷ ስለሆነ ማለት በ15 ዓመቷ ከቤተ መቅደስ ትውጣልን ብለው እንደገና እሾህ ሆነው ተነሱ። ሲነሱ እንደውም አንድ 300 ልቡሳነ ሥጋ የለበሱ አጋንንት መጥተው ሊያቃጥሏት ሲሉ መንገድ ላይ ቅዱስ ገብርኤል ጠበቀና 300ውንም አመድ አድርጎ ድንግል ማርያምን ጠበቀ። እስኪ አመስግኑት። ይንማላከታ ቅዱስ ገብርኤል ነው። እንዴ ሰማዩን ጠቅልለው ብትለን እንጠቀልለዋለን፣ መሬቱንም ሰብስበው ብትለን እንሰበስባለን። ይችማ 15 ዓመት ብላቴና ምን አላት? አንድ ወታደር ብልቀው ይሄንን አንዱን ልቡሰ ሥጋ አጋንንት እኮ ነው፣ አጋሩ ጋኔን እኮ ነው። አንዱን ብልቀው ክንዷን ይዞ ያመጣልኝ የለም ያለና 300 ሆኖ ወደ ቤተ ክርስቲያን ሄዶ ድንግል ማርያምን በ15 ዓመቷ ሊያቃጥል ሲል ቅዱስ ገብርኤል መንገድ ላይ ጠበቀና 300 አጋንንትን አመድ አደረጋቸው። ክብርና ምስጋና ለመድኃኒዓለም። ይሄ ሁለተኛው እሾህነት ነው። እየሰማችሁ ነው አይደል? የመጨረሻው እሾህነት በ64 ዓመቷ ልትቀበር ስትል ሊያቃጥሏት ሲሉ ቅዱስ ገብርኤል ከዮሐንስ ጋር ነጠቀና ወደ ገነት አስቀመጣት። እስኪ አመስግኑት። እንመላክ የድንግል ማርያም ወዳጅ ነው። ስለዚህ በእሾህ መካከል የተገኘች አበባ የተባለ ድንግል ማርያም ናት። አዎ ይህን እሾህ ግን ነው የምላችሁ ነጭና ቀይ። ነጩ በደብረ ታቦር አይተነዋል። እናቱን ከእናቷ ማኅፀን ጀምሮ ሊወጋት ተስሎ የነበረውን እሾህ መድኃኔ ዓለም በቀራንዮ ለበሰው። አልበስዎ ከለሜዳ ቀይ ልብስ አለበሱት። አክሊለ ሦክ ከራሱ ላይ ያደረጉ። አዎ ከራሱ ላይ ያደረጉ። ይሴን ይላህዩ ሙሉ ደጓ ለመያው ያንን ያማረ የተዋበ ልብሱን ቀደው ልብሱን ቀዳደው ተካፍለው ቀይ ልብስ አምጥተው አልብሰው። ይህ ትዝ ይበላችሁ። እየሰማችሁ ነው አይደል? እንደው ዝም ብለን አይደለም። እዚያ ማኅሌቱ ላይ ነጭና ቀይ የሆነ ልጅሽን አዎ አበባ ይዘው ሊቃውንቱ እንዘ ተአቅብዮ አዎ ስለ ማርያም ይዘው ማይጠንት እያጠሩ በማኅሌቱ የሚያሸበርቁት ዝም ብሎ አይደለም። ሁለት ነገር ትዝ ሊለን ያስፈልጋል። አንደኛ በደብረ ታቦር ብርሃነ መለኮቱን ሲገልጠው በነጭ ነገር ጻዳ ሆኖ አዎ እንዴት እንደተገለጠ ይህን ነጭነቱን ማስብ ነው፣ አምላክነቱን መግለጥ ነው። ሁለተኛ ለእኔና ለእናንተ ሲል በራሱ ላይ የገባው እሾህ በአንገቱ ላይ ወጥቷል። እዚህ ላይ ራሱ ላይ የተመታው እናንተ እኮ ጥምጣም ነው እኮ፣ እኛ እኮ ሻሽ ነው። ክቡራን አባቶቻችን እኮ የተስተካከለ አክሊል ነው እኮ ዲያቆናቱ ያደረጉት እኮ። መድኃኔ ዓለም እኮ ቁጥሩ የማይታወቅ እሾህ እኮ ነው በራሱ ላይ የገባው። እየሰማችሁ ነው አይደል? በሁለት ዓሣ ቢመግባቸው በሁለት ወንበዴ መካከል እኮ ነው የሰቀሉት። በ5 እንጀራ ቢያጠግባቸው በ5 ምስማር ነው የወጉት እኮ። አንዱ ዓለምን ሊያድን ቢመጣ በአንድ ጦር እኮ ነው ጎኑን የወጉት። የማይቆጠር ፍቅር ቢሰጣቸው በሚቆጠር ጅራፍ እኮ ነው የገረፉት። አዎ ይህን ስናስብ ቀይ አዎ በቀራንዮ ለእኔና ለእናንተ የለበሰው ልብስ ነው። እየሰማችሁ ነው አይደል? ይህንና ይህንን ጻዳ ወቀይ ቀይና ነጭ የሆነ ልጅሽን ይዘሽ ነይ እመቤታችን በመካከላችን ትገኝልን። እስኪ አመስግናት እናታችን ድንግል ማርያም። አባትዬ ድንግል እንዲህ ይላታል፣ ምዕረበ ዘራነኪ አንድ ጊዜ በጀርባሽ ወምዕረበ ገቦኪ አንድ ጊዜ ደግሞ በጀርባሽ። ምን ማለቱ ነው? አንድ ጊዜ ትታቀፊዋለሽ፣ አንድ ጊዜ ታዚዋለሽ፣ አንድ ጊዜ ደግሞ በእግሩ ይጓዛል። ይህን ልጇን ይዛ ዘመነ 1 ዓመት ወአዝማነ 2 ዓመት ወመንፈቃድ 3 ዓመት ከ6 ወር ተንከራታ አዎ በሰላምና በጤና ወደ ኢየሩሳሌም ተመለሰች። አመስግኗት እናታችን ድንግል ማርያም። ይህን ነው የሚናገረው። ጽጌ ተገዳም ጽጌ የተባለች እመቤታችን ተመልከቱ ነው። ጽጌ የተባለ መድኃኔ ዓለምን ተመልከቱ ነው። አበባ ማለት ድንግል ማርያም ናት። የድንግል ማርያም የአበባ ፍሬ መድኃኔ ዓለም ነው። አበባ የተባለ መድኃኔ ዓለም ነው። የመድኃኔ ዓለም ፍሬ ዓለምን ማዳን ነው። ሪውት ጽጌ ተገዳም። ሁለት ነገር ልንገራችሁና ደህና ዋሉ ልበላችሁ። ወደ ኋላ መለስ ስትሉ እንዲህ ይላል፣ ርዩ አዕዋፈ ሰማይ የሰማይ ወፎችን ተመልከቱ ይላል። የሰማይ ወፎችን እያርሩ ወይ ይዘሩ ወይ ያስተጋቡ። የመጀመሪያ መሬት የላቸውም። መሬት የሌለው ገበሬ ሊያርስ አይወጣም። መቼም ወረት የሌለው ነጋዴ ሊነግድ አይወጣም። እየሰማችሁ ነው አይደል? አዎ። ስለዚህ
ይመግባቸዋል። ማን ይመግባቸዋል? ማን ይመግባቸዋል? እኛን የሚመግበን ማን ነው? እስኪ ንገሩ። ማን ነው የሚመግበን? ማን ነው የሚያኖረን? እስኪ አመስግኑልኝ አምላክ። እሱ እኮ ነው የሚያኖረን እኮ። እግዚአብሔር ይመግባቸዋል ካለ በኋላ ግን ምን አለ? እነሱ ግን ይበራሉ። ምን ይላሉ? እግራቸውን ዘርግተው ይቀመጣሉ አላለም? ቅዱስ ሚካኤልም አንድ ጊዜ አንድ ሰው እየመጣ ዝሞ ቤተክርስቲያን እየሰማች ነው አይደል? አንተ ሚካኤል ይለዋል። እባክህ የምበላው ስጠኝ፣ የምጠጣው ስጠኝ፣ የምለብሰው ስጠኝ ይለዋል። እየሰማች ነው አይደል? በኋላ ሲጨቀጭቀው አንድ ቀን ቅዱስ ሚካኤል ምን አለ? አንተ ሰውዬ ሁልጊዜ ትለምናለህ፣ ለመሆኑ ግን ምን ሰራህና የትኛውን ልባርክልህ አለ። ወፎቹ ምን ይላሉ? ይበራሉ። በረው ምን ያገኛሉ? ይለቅማሉ። የሚለቀም ማን ይሰጣቸዋል? እግዚአብሔር ይሰጣቸዋል። የሚጠጣ ማን ይሰጣቸዋል? የሚያዝጉበት ማን ይሰጣቸዋል? እግዚአብሔር። ስለዚህ ግን ይበራሉ ማለት ነው። አሁን ምን አለው? ምን ልባርክልህ አለው። እና ወረት የለኝም አለው። ሂድና እንዲህ አይነት ሰው ይሰጥሃል። አዎ እሱን ተበደርና ስራ ባርክልሃለሁ አለው። ሄዶ ተበድሮ ሲሰራ ቅዱስ ሚካኤል ባረከለት። ክብርና ምስጋና ለመላኩ ነው። ቅዱሳን መላእክት እንዴ ሰሩ ብዙ ሰዎች ይገርሙኛል። ትዳር ይፈልጋሉ። አግቢና መድኃኒዓለም ይርዳሽ። እየሰማች ነው አይደል? ትዳር ይፈልጋል። ፈልግና ትዳርክን እግዚአብሔር ይባርክልን። ልጅ ይፈልጋሉ። እግዚአብሔርን ለምኑት፣ አግባና እግዚአብሔር ልጅ ይሰጣል። እግዚአብሔር ደግሞ ልጅ ብቻ አይደለም ከነበጀቱ ነው ልጅ የሚሰጠው። ትዳር ዝም ብሎ አይሰጥም። ከነበጀቱ ነው ትዳር የሚሰጠው። እየሰማች ነው አይደል? ነገር ግን እንደ ወፎቹ መብረር ያስፈልጋል። አያችሁ፣ ገበሬው ይበራል። ምን ያገኛል? እህሉን ይሰበስባል። ሊቃውንት ይበራሉ። ምን ያደርጋሉ? ሰዓታት ይቆማሉ። ምን ያደርጋሉ? ማህሌት ይቆማሉ። ምን ያደርጋሉ? እነሆ እግዚአብሔርና ሕዝብ ያገናኛሉ። ካህናት ይበራሉ። ምን ያደርጋሉ? ይቀድሳሉ። ምን ያደርጋሉ? ይቆርባሉ። ምን ያደርጋሉ? ለምእመናን የክርስቶስ ሥጋና ደም ያቀብላሉ። ንስሐ ይሳታሉ። ይበርካሉ። ይበራሉ። መብረር ያስፈልጋል። በፍቅር በይቅርታ በሰላም መብረር ያስፈልጋል። ስለዚህ ወፎችን ተመልከቱ። ወፎችን እምመግባቸው ከሆነ እኔ ካመናችሁ ከወፎቹ እናንተ አትበልጡም ወይ? ለዚያውስ ሰውን መፍጠር ነው የሚከብደው፣ ሰውን መመገብ ነው አለ። የትኛው ነው? እስኪ ንገሩኝ እስቲ። ሰውን ከመፍጠርና ሰውን ከመመገብ የትኛው ይከብዳል? ንገሩኝ እስቲ። ሰውን መፍጠር ነው አይደል? ፈረንጆች እኮ አዎ እነሆ ሰው ለመፍጠር ብዙ ታክተዋል፣ ግን አልቻሉም። ምግብማ እያወጡ ነው አይደል? ምግብማ ችግር የለም። ገበሬም ቆፍሮ ያገኛል። ሌላውም እንደዚያው ነው። አራዊትም ቆፍሮ ያገኛሉ፣ ወርጦ ያገኛሉ፣ አዕዋፋትም ለቅመው ያገኛሉ። ትልቁ ነገር ግን ሰውን መፍጠር ይከብዳል። ሰውን መፍጠር ያልከበደው አምላክ እናንተም መመገብ ይከብደዋል ወይ? እኛን መመገብ ይከብደዋል? እግዚአብሔር አይከብደውም። ስለዚህ እናንተ ከወፍ ስለማታንሱ ለነፍሳችሁ ጸልዩ፣ ለስጋችሁን ያላሰጣችሁ ማለት አመስግኑት ይህንን አምላክ። የመጨረሻ ሪውስ እያተገዳም ከዚህ ቀጥሎ ነው እንግዲህ የምድረ በዳ አበቦችን ተመልከቱ። እነሱ አዎ እንደዚህ ካደጉ፣ እነሱ አዎ እንደዚህ ካማሩ ከተዋቡ እናንተንማ እንዴት እረሳችኋለሁ ይልና አንድ ነገር ያመጣል። ይህን ታሪክ ልንገራችሁና አልጨርስ። ሰሎሞን ጥቀ ይለብሰ ከማሃዱ ምሉ። በምድረ በዳ ካሉ አበባዎች ሰሎሞን እንደ አንዷ እንኳን የሆነች መዓዛ አላገኘም ይላል። 600 ሸማኔዎች ነበሩ ሰሎሞን። እየሰማችሁ ነው አይደል? ሽመና የሚሰሩ ጥበብ የሚሰሩ ምክንያቱም 3000 ምሳሌ ተሰጥቶታል ሰሎሞን ማለት ነው። እና ሰሎሞን በጣም አዎ የበለጸጉ በእውቀት በጥበብ ያደጉ ሸማኔዎች ነበሩ። እነዚህ ሁሉ ከሚፈጥሩትና ከሚሰሩት አንዱ እንደ አንዱ አበባ መዓዛ አልነበረውም። እንደ አንዷ መዓዛ የተዋበ አልነበረውም። አዎ ሰሎሞን ጥቀ ይለብሰ ከማዱ ከእጽዋቱ፣ ከአትክልቱ፣ ከአዝርዕቱ፣ ከአበባዎቹ ቀንሞስ፣ ቀናንሞስ፣ ከርካ፣ ምስለንቁጣት ከተባሉ ከነዚህ እጽዋት ከአንዱ አዎ እሱ ካስቀመጣቸው ከ600ዎቹ ሸማኔዎች እነሆ የአንዱን ያክል መዓዛ ያለው የለም። እስኪ እንደው ከበራችሁ ላይ ያለውን ይሄ አንዱን ቅጠል እንዲህ አድርጉና ሽቱት። እየሰማችሁ ነው አይደል? ተመልከቱት እንግዲህ። አሁን እንደገና ደግሞ ሸማኔ የሰራውን ደግሞ እንደው ሽቶ ሳታርከፈክፉ ዶዶራትም ሳታደርጉ እንደው ከበራችሁ ያለውን ቅጠልና መርካቶ የገዛችሁትን ልብስ አገናኙት። እየሰማችሁ ነው አይደል? የትኛው መዓዛ አለው? እስኪ ንገሩኝ እስቲ። ቅጠሉ መዓዛ ነው። ለዚህ ነው እንግዲህ። ስለዚህ የምድረ በዳ አበባዎችን እንዲህ አይነት መዓዛ ከሰጣቸው ለእናንተማ እንዴት እግዚአብሔር የፍቅር መዓዛ፣ የቅርታ መዓዛ፣ የደግነት መዓዛ፣ የበጎነት መዓዛ፣ የሉንታ መዓዛ፣ የህሊና የአእምሮ እግዚአብሔር ለምን አይሰጣችሁም ይላል። ለምን
ይሰጣል? እግዚአብሔር ይሰጣል። ስለዚህ የምድረ በዳ አበባዎችን ተመልከቱ። የምድረ በዳ አበባዎች እንዴት እንደሚያድጉ ሳታውቋቸው አድገው አብበው አፍርተው ይታያሉ። ነገር ግን የሚረግፉ አሉ፣ ጥቅም ላይ የሚውልም አሉ። የኛ የመጨረሻ ሕይወታችን መርገም ነው። ግን ተለቅመው የሚበሉ እንዳሉ ሁሉ በትንሣኤ እግዚአብሔር ደግሞ እኛን ይሰበስበናል። እየሰማችሁ ነው አይደል? ዝም ብለው አፍርተው ወድቀው የሚቀሩ የሚበሰብሱ አሉ። ነገር ግን ተለቅመው ወደ ጎተራ ገብተው የምንመገባቸው ፍሬያት እንዳሉ ሁሉ እነሆ እግዚአብሔርን መስለው የሚኖሩ ክርስቲያኖች በመዓዛቸው፣ በሕይወታቸው፣ በፍቅራቸው፣ በሰላማቸው መድኃኒዓምን መስለው ተከትለው የሚኖሩ ቢሞቱም ሕያው ናቸው። ገበሬው ከፍሬው ላይ አጭዶ ለቅሞ እንደሚበላ መድኃኒዓለምም በመሬት ላይ ከዘራው ላይ ፍሬውን ሰብስቦ የራሱ ያደርጋል። ወዴት? የመንግስቱና የጽድቁ ባለቤት ያደርጋል። ሪው ጽጌያተ ገዳም የእመቤታችን የድንግልናዋን የንጽሕናዋን አበባ አይተን እንድንወጣ ያደረገና አምላክ ስሙ ለዘላለም የከበረና የተመሰገነ ይሁን። የከበረና የተመሰገነ ይሁን። ያ ምንድነው? እዚህ ማኅሌተ ጽጌ ላይ እንደው አንዲት ነገር ልናገርና ደህና ዋሉ ልበላችሁ። እያፍር ቀወይም እስኪ እጃችሁን ከፍ አድርጉት። በስልሽ ቁሜ በሉ እያፍር ቀወይም መቅድመ ስልኪ እመቤቴ ሆይ በሉ በስልሽ ፊት ብቆም አላፍርም። እያፍር ቀወይም መቅድመ ስልኪ በስልሽ ፊት ብቆም አላፍርም። ድገሙ። በስልሽ ፊት ብቆም አላፍርም። ወርሃ ጽጌ ረድአ መሃልቀ እነሆ የጽጌው ሰዓት የመከሩ ሰዓት የአበባው ሰዓት የፍሬው ሰዓት ቢያልቅም ነገር ግን በአንቺ ስዕል ፊት ቆሜ አንቺን ብለምን አላፍርም። እስኪ አመስግኑ ድንግል ማርያም። ይቀጥልና ዘይሃልቅ ስርዓተ እንዘ ይሴባኪ ጥቀ ተናገሩ። የማያልቅ ምስጋና በሉ የማያልቅ ምስጋና አመሰግንሻለሁ። እስኪ አመስግኗት። የማያልቅ ምስጋና ብፅዕት ሁሉ ትውልድ ሁሉ ብፅዕት ይሉኛል ብላለች። የማያልቅ ምስጋና ሳሊለነ ቅድስት እመቤቴ ወላዲተ አምላክ የማያልቅ ምስጋና ይልና ወርሃ ጽጌ ረድአ መሃልቀ ዘይሃልቅ ስብሐተ እንዘ ይሴባኪ ጥቀ ተአምርኪ ማርያም ከመ ጠየቀ። እመቤቴ ሆይ ያንቺ ተአምር በድንግልና ጸንሰሽ በድንግልና መውለድ በድንግልና ወልደሽ የድንግልና ጡት ማጥባት በድንግልና ወልደሽ በድንግልና ጀርባ ማዘብ በድንግልና ወልደሽ በድንግልና ክንድ መታቀፍ በድንግልና ወልደሽ በድንግልና ዓይንሽ ማየት በድንግልና ወልደሽ በድንግልና እግርሽ ተሸክመሽ ግብፅ ለግብፅ ኢትዮጵያ ለኢትዮጵያ መንከራተት ተአምርኪ ማርያም ከመ ጠየቀ። ጸዎ ስምኪ ያነስ ዘወርቅ። እስኪ ተናገሩ። ስምሽን በሉ መጥራት የወደቀ ያነሳል። እስኪ አመስግኗት። ወላዲተ አምላክ ሆነ የወደቀ ያነሳል። የወደቀ ታሪካችን ታንሳልን ድንግል ማርያም። ፍቅራችን ወድቋል፣ ይቅርታችን ወድቋል። እየሰማች ነው አይደለ? ማን ያንሳልን? ድንግል ማርያም ታንሳልን። አሜን በሉ። ኃጥእኒ ይሬስዕ ጻድቀ። እመቤቴ ሆይ ያንቺን ስም መጥራት ኃጢአተኛውን ያጸድቃል፣ ጻድቅ ያደርጋል። ቅዳሴው መጨረሻ ላይ ቅድም ካህኑ ሲቀድሱ ምን አሉ? አዘክሪ ለኃጥአን ወአኮ ለጻድቃን። መጨረሻ ይሄ ነው። ዋንትሙ ላይ ምን አሉ? እስኪ ሁላችሁም እመቤቴ ሆይ በሉ ለጻድቃን አይደለ ለኃጥአን አሳስቢ። ታሳስብልን። አመስግኗት እመቤታችን። ደስ ይላል። አመስግኑት እስቲ። ርእዩ ጽጌያተ ገዳም ብለው ተነስተው ድንቅ በሆነ አገላለጽ በሚገባን አማርኛ በሚስማማን አማርኛ ግልጽ አድርገው አስተምረውናልና አሁን እንግዲህ እግዚአብሔር አላስተማረም ተብሎ ይወቀሳል እንዴ? አይወቀስም። በሚገባ እያስተማረን ነው ያለው። ቃለ ሕይወት ያሰማልን። መጋቢ ሐዲስን ቃለ ሕይወት ያሰማልን። ሰጥተን መስራት መፈጸም ማስፈጸም የኛ ፋንታ ነው። ሰውነታችንን ለንስሐ ማዘጋጀት ማዘዝ ማለት ነው። እንግዲህ
በዚህ መልኩ ነው እንግዲህ አበባዎቹ አፈርተው ወደ ፍሬ ሲሄዱ ፍሬውም ክርስቶስ ኢየሱስ ክርስቶስ እንደሆነ አመሳጥረው ነው የገለጹት። የሚጨመር ምንም ነገር የለም። ነገም ይጨመራል ይወቃል። እግዚአብሔር ይስጥልን፣ እግዚአብሔር ያቆይልን።